እኔ ለትዳር አልደረስኩኝም ገና ነኝ። ሲጀምር ማለት የምትችለው እኮ መጀመሪያ ነበር አበሽ ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ። ቤተሰብ እንዴት ናችሁ? ኧረ ወይኔ ጉዴ ፈላ። ኧረ ወይኔ ሰው በዚህ ልክ እንደ ቂጣ ይገለባበጣል እንዴ እናንተ አንድ ሰሞን ዴቭ ከሄርሜላ ጋራ በረዶ ይቆላልን ሲሉ አልነበር እንዴ? በረዶ ይቆላልን ሲሉ አልነበር ወይ? ሄርሜላን አብርሃምን አደራ ከአብርሃም ውጪ ሄርሜላ በፍጹም ሌላ ሰው አጠገቡ እንዳይደርስ እያለ ሀገሪቷን ሲያናውጣት አልነበር እንዴ? ዴቭ አሁን ከመቼው ተከረባብተክ ነው ዛሬ ላይ ሩታና አብርሽ አንድ ላይ ሆኑ ብለክ የመጣከው? አሪው ሹር እንዴ? ምናችሁን የተመታችሁት ግን አንዳንዶቻችሁ ከምር ትንሽ ጭንቅላታችንን እንኳን አደነቃቀፋችሁብን ማለት ነው። ዴቭ መጀመሪያ አካባቢ ሲመጣ ጤነኛ ኖርማል ሰው ነበረ። ሐሳቡን ሲሰጥ ምናምን ይመቸን ነበር። ግን የሆነ ሰዓት ላይ ግልብጥብጥ ማለት ጀመረ። ግልብጥብጥ ሲመቸው ከዚህ ሲመቸው ከዛ። ኧረ ወይኔ ዴቭ ዛሬ በዚህ ቪዲዮ ራስን ያስገመጥከው የምሬ ነው። በጣም የሚደብር አካሄድ ነው እየሄድክ ያለከው። አቋም ሊኖርክ ይገባል። ገባ? ያንተ አቋም መዋዠቅ ወንድምህም እንደዛ አይነት አቋም ቢስ ቢሆን አይገርምም። በቃ የሆነ ችግር አለባችሁ ማለት ነው እንዴ? በዛ ላይ ደግሞ ጋሽ አብርሃም ለትዳር አልደረስኩም አላለም። ኧረ የት ሄጄ ልሳቅ? ቤተሰብ ሰላማችሁ ይብዛ። ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለድምጽ የጥራት ይቅርታ ጠይቃለሁ ቤተሰብ። ትንሽ አፍንጫዬን አፈን አድርጎኛል ማለት ነውና እንዴ እኔ ዴቭም ግርም እንድንቃለኝ። ያው ገኒና ዴቭ ተወክለው ነው ከቤተሰብ የመጡት ሊያስታርቁ አንድ ላይ ሆኑ ሊሉ። መቼ ጠፋን? ከድሮ ጀምሮ ሩታ ስትለፋበት የኖረችው ታዲያ ይሄን ነገር ለማስተካከል አይደለ እንዴ? ይሄ መች ጠፋን? ቤተሰብ በውክልና ሰው ልኮ እነሱ እንዲያርጉ ሲባሉ የሚያረጉ ሆኖ ሲገኙ እኮ ነው። በመጀመሪያ ደረጃ አብርሃም የቤተሰብ ምክር የሚሰማ ሰው ነው እንዴ? አብርሃም ቤተሰቡን አይደለም እኮ ይቅርታ አርጉልኝና ፈጣሪውን ይፈራል እንዴ ወገኖቼ? ፈጣሪውን የሚፈራ ወንድ እኮ ገና ሶስት ወር ያልሞላት እርጉዝ ሚስቱን ትቶ ሌላ ሴት ጋር ሲርመጠመጥ አይገኝም ነበረ። ግን ማለት ነው አብርሽ በጣም የድሮን እያስታወስን በጣም እንድንናገር የሚያስገድዱ ብዙ ነገሮችን ስትናገር ነበረ። አሁን እዚህ ጋር ለትዳር አልደረስኩም ስትል ሩታ ያን ሁሉ ጊዜ ካንተ ጋራ ብዙ መስዋዕትነት ከፍላ ከአመድ ላይ አንስታክ እዚህ ደረጃ ስታደርስህና አንተም እንደ ሰው መስለ ስትታይ ኪስ በገንዘብ ሲያብጥ ያን ሁሉ ነገር እርግፍ አረክና አሁን ያቺ ህይወትን የቀየረች ሩታ ረስተክ ዛሬ ላይ አዲስ ነገር ናፋቂ ሆነ መጣክ። አዲስ ነገር ማለት ነው። ተረሳ ከዚህ በፊት እሷ ላንተ ስትከፍል የነበረው መስዋዕትነት ተረሳ። እሷ እዚህ እንዳደረሰችክ ተረሳ። በቃ አሁን ያቺ ሴት ባንተ ህይወት ውስጥ አስፈላጊ አይደለችም አይደለ? እንደ አንዳንድ ወንዶች የሰራው ድርጊት ይሄንን ነው አብርሽ። አንተ አሁን ላይ የምትፈልገው ሌላ ነገር ነው። በቃ ሌላ አዲስ ነገር ነው። ምክንያቱም ያቺ ሴት ያቺ መስዋዕትነት የከፈለች ያንቺ ስንት ነገር ስታደርግ የነበረች ሴት ባንተ አይምሮ ውስጥ አሁን አትፈለግም። ምንም ሌላ ችግር ኖሮብክ አይደለም። አንተ እውነት ታጋሽና ጨዋ ወንድ ብትሆን ኖሮ እኮ ሌላ ሴት ጋር ስትርመጠመጥ አትገኝም። እውነቱን እየተነጋገርን እንሂድ። ጭራሽ ለትዳር አልደረስኩም እቅዱ የለኝም አላለም። እንደ አዲስ ገና ምንም ነገር ህይወት እንዳላየ ወንድ ገና ምንም እንዳላየ ገና የ13 እና የ14 አመት ልጆች ናቸው እኮ ይሄንን ማለት የሚገባቸው። አብርሃም አንተ እድሜህ ከአመት አይጨምርም እንዴ? አሁን እኮ አንተ ወደ 30 እየተቃረብክ እኮ ነው። ይቅርታ አድርግልንና እውነታው እኮ ይሄ ነው። ለምንድነው የምትዋሸው? ለምንድነው ራስክን ሁሉ ጊዜ እንደ አንድ ህፃን ልጅ የምታየው? ሩቃን ሄዲው ጸጉር እኮ ሸሽቶ አሁን ራሰ በረሃ ልትሆን ነው። እያየንክ ማለት ነው። እያየንክ በሰው ህይወት ትቀልዳለህ እንዴ? በሩታ ህይወት ትቀልዳለህ እንዴ? አግብተካት ልጅ ወልዳልህ ልጅ አሳቅፋክ ለትዳር አልደረስኩም ትላለህ እንዴ? አንተ ለሳብታብ ሲሆን ብቻ ነው እንዴ የምትደርሰው? እኔ እኮ ግርም የሚለኝ ማለት ነው። ኧረ በስመ አብ! ኧረ ነውር ነው አብርሃም። አንተ እውነቴን ነው እንደዚህ እንዳንተ ደፋር እውነቱን ማለት ነው ድፍጥጥ እያደረገ የሚናገር ሰው እኔ እንዳንተ ደፋር ብሆን በደረስኩ። ድፍረትክ ማለት ነው በውሸት ጥግ ድፍረትክ እንዴ! ስቃጠል ስነድ የነበረው ትዳሬ ውስጥ ገብቼ ነው አላለም? የእውነት ሩታ ትዳርክ ውስጥ ስትጠብስን የኖረች ሴት ሆና ነው? አንተዋወቅም። ስለናንተ ሚዲያ ላይ ባየነው ልክ መናገርኛ ማንችል ሰዎች ሆነን ነው? ምን አድርጋክ ምንስ አጥፍታ ነው አንተ ስታቃጥልክ እሷ የኖረችው? ለምን ተዋሻለ? አመሌ ብለህ ምን አለበት ብታውጅና አንደኛ ንስሐ ብትገባ?
አመልህ እኮ ነው ለዚህ ያበቃክ እንዴ። ሰው ገና አግብቶ 1 አመት ሳይሞላው ትዳሩን በአግባቡ ሳያጣጥም ሚስቱ እርጉዝ ሆናበት ሌላ ሴት ጋር ሄዶ መጠመጣል። ታሪያች ሴት የዛን ጊዜ ላይ ይሄ ሻንጣዋን ይዛ ከቤት ልውጣ ብትል ትዳራችን አይሆንም ከዚህ በኋላ በኔ ላይ በትዳሬ ላይ ዘሙቷል ብትል ልፍታው ብትል ትክክል ነበረች እኮ በዛ ሰዓት። እሷ ሲጀመር ይሄ ነገር እንዲረሳ አንፈልግም እኛ። ሩታ የፈታችክ ዋናው መንስኤ ከሄርሜላ ጋር ስትርመጠመጥ ስለያዘችክ ነው። አለቀ። እውነታው ይሄ ነው። አንተ ከሄርሜላ ጋር ብቻ አይደለም ነፃነትን አምጥተህባታል፣ ፍቅርተን አምጥተህባታል። ያልመጣች ሴት አለች እንዴ? ጽጌረዳ አልቀረች። ስንቶቹን የሞካከርከው አንተ? እናቺ ሴት እዛ ጋር የሳሎን መሶብ ወርቅ ነች እንዴ? አንተ እሷን እዛ አስቀምጠዛ ስትርመጠመጥና ስትልከሰከስ እምትቀበልክ ዛሬም ላይ እሷ ጥፋተኛ ሆና ትገኝ። እኔ እኮ የሚያናድደኝ ሩታ በምን አቅሟ በምን ጥፋቷ ነው ዛሬ ላይ ኦዲየንሶቹ ሁላ እንዲስኪከረበቱ ድረስ ጥፋተኛ ሆና እንድትታይ የተደረገው? የእሱን የትላንትና ብልግናውን እንዲረሳለት አደረገን እኮ ማን ረሳውን እንጂ እንደምንናገረው እንዴ? እንዴት አድርጎ ትዳሩ እንደፈታ ልጁ ረስቶታል። ቤተሰብ ለምን ሩታ እንደፈታችው ረስቶታል። ለምንድን ነው የፈታችክ? ማንም ሴት የምትወስነው ውሳኔ በዛ ሰዓት ሩታ ወስናለች። ምንም የማይካዳቅ ነው። ምክንያቱም ሰው እንዴት በአግባቡ ያገባትን ሚስቱን ገና አመት ያልሞላው ትዳሩን እርጉዝ ሆናበት እሷን ትቶ ከሌላ ሴት ጋር ይመጠመጣል? ማን ሴት ናት እንደዚህ የሆነባት ያለውን ትዳሯ ላይ ያለውን አባወራ አሜን ብላ ይሁን ግዴ ለማልፈዋለሁ ብላ መታልፍ? በዛ ወቅት ሩታ ትክክልም 100% ትክክል ነበረች። ማንም ሴት ደግሞ ባሏ እንደዚህ አይነት ወሽካታ ስራ ሲሰራባት አይታና ሰምታ መታልፍ የለችም። ምክንያቱም እውነት ነበር የሷ ህይወት። እሷ ትዳሯን ህይወቷን እየጠገነች የነበረች ሴት ነበረች። ከአፈር ላይ አንስታ ህይወትክን ለዚህ ያደረሰችል ሩታ ነበረች። ትዳሯን አክባሪ ሴት ነበረች። ልጅህን በሆዷ ታቅፋ በሆዷ ይዛ አንተ ከሄርሜላ ጋር አሸሼ ገዳሜ ተው ብትባል አልሰማ ብለክ ለምንድን ነው የፈታችክ? ይሄ እኮ ነው። ለዚህ እኮ ነው ምክንያቷ እኮ ይሄ ነው። አሁን ላይ ደግሞ እዚህ ያደረሳት ደግሞ አንደኛ እልክ ነው፣ የማይካዳቅ ነው። ሁለተኛ ነገር ነገሮችን በይቅርታ ማለፍ እችላለሁ ብላ ራሷን አሳምና ነው። እኔ ሩታ ቦታ ብሆን እማላደርገው ነው ያደረገችው። ገባ? ስለዚህ ስቃጠል ስነድ ያልከው አንተ ነህ። ሩታን በእርግዝና ሰዓት ስታቃጥላት፣ ስታነዳት፣ ስታንጨረጭራት የነበርከው ትዳሯ ላይ የማገጥክባት ማለት ነው። ንገሩኝ ባይነክ አንተ ያ እንደፈዘዝከው እንደደነዘዝከው መቅረት የነበረብህ ሰው ነህ። አሁን ያ ደነዛዜና የፈዘዝኩ እያልክ ድራማ ስትሰራብን የነበረው ነገር እንደዛው ቢቀጥል ደስ ይለን ነበር። አሁን አንተ እንትን ሆነን የመጣው ይሄ ምን ልበልክ ተናዳፊ ሆነን የመጣው በአጠቃላይ ጥሩ አይደለም። እንደዚህ አይን አውጣ ነገር ስትዳፈርና ሩታ አሁን ላይ ብዙ መናገር ስላልፈለገች ነገሮችን ቀስ ብላ በለዘብት ያለፈችክ እኛ መናገር እንችላለን። ቢያንስ እሷ መናገር ባችል ማለት ነው። አንተ ጨዋ ባል ስላልነበርክ ነው የፈታችክ። 100% ይሄንን ማመን አለብክ። ገባ? ትዳር ቃቃ መጫወቻ ያደረከው አንተ፣ ትዳርን ያረከስከው አንተ። ምን አርጋችን ሴት በምን ልትወቅሳት ትችላለህ? እስቲ አንድ ነገር ከሷ እንደዚህ ፈነቃቅላ አውጣ። ሩታ በትዳሯ ላይ በነበረች ሰዓት ምን በድላክ? በጣም ትሪት የምታደርግ ሴት፣ ሰርፕራይዝ የምታደርግክ እና ያለን ቪዲዮውን አይደለ አይተንም ከርመንም ኖረንም ይሄው እዚህ ዘመን ደርሰናል አይደለ? ይሄንን እውነት ማለት ነው ወደኋላ መልሰን ጊዜ ቢኖር እየፈለፈልን እናመጣለን ካስፈለገ። አሁን ላይ የመጣውን ኦዲየንስ ማጭበርበር አስችልም። አብርሃም ሚስትክ የፈታችክ፣ ሩታ ሀብቴ የፈታችክ አንደኛ ነገር እለዋ ላይ ውሽማ ሴት ስለያስክባት ነው። 100% አንድ አይደለም። ሄርሜላ አሁን አኞ ሆና እንደዚህ እንደ ሙጫ ተጣበቀችብህ እንጂ ከሄርሜላ በፊት ማናቸው 3-4 ሴቶች መጥተዋል። ቤተሰብ እንዳንረሳ ከነ ነፃነት ጀምሮ ከነ ፍቅር ጀምሮ ከነ ጽጌረዳ አለች። አንዲት ደግሞ አጠር ያለች ልጅ ካስታወሳችሁ የሃይስኩል ተማሪ ነበርን አብረን ከሱ ጋር ምናምን ስትል የነበረች በመሃል ሌላም ልጅ መታለች። እነዚህን ሁሉ ሴቶች በለዋ ላይ በአዲስነት የሙሽራ ዘመኗ እንዲ እንደ ልብስ እንደ ሳልቤት ሲቀያይራት እለዋ ላይ ሲቀያይርባቸው ሩታ ያን ሁሉ ጊዜ በትዕግስት አልፋ ከሴቶቹ ጋር የተጣላች ስትከላከል ኖራ ሄርሜላ ላይ ስትደርስ ግን ሄርሜላም ከህይወት አልወጣም ማለች። ሩታም ደግሞ ከአቅሟ በላይ ሆነ። ፍቺው ይጽደቅልኝ አለች።
ታዲያቺ ሴት ትክክል ነበረች በዛ ሰዓት አልነበረችም? ትክክል ነበረች። የመሸፋፈን የመደባበቅ ነው። ዛሬ ላይ ሩታ ጭምት እየሆነች ስለመጣች ለልጇ ስትል ግድ የለም ብላ ዋጥ ስላረገች እኛ እንናገርላታለን። የሆነችው የተበደለችውንማ ማለት ነው እግሯ ስር ይልክ 10 ዓመት እግሯ ስር ተደፍተ ሳትነሳ ይቅርታ ብትጠይቃት አንተ ይቅርታ ሊገባ ወይም ሊደረግልህ የምትችል ሰው አይደለክም። አንተ ነህ ህይወቷን ያመሰቃቀልከው፣ አንተ ነህ ትዳርን ረግጥ ሄድከው። ስለዚህ ማንንም መሸወድ አትችልም ጋሽ አብርሃም፣ ማንንም። እሺ እንዴ ይቀልዳል እንዴ? በእናታችሁ ቤተሰብ ምን ተሰማችሁ? ይሄንን ቪዲዮ ስትመለከቱ አልገረማችሁም? ደግሞ ምን ይላል? ወንድ ያለ ሴት መኖር ግዴታ አይደለም። ወንድ ያለ ሴት መኖር ግዴታ አይደለም ካልቀረ አንተ ጨዋ ሆነ ብትገኝ ነበረ ይሄ ነገር ሊያስጨበጭብልህ የሚችለው። ነገር ግን ሩታን አግብተክ አንተ በሩታ ረክተ ያልተቀመጥክ ሰውዬ ከሩታ በኋላም ከሩታ በፊትም 3-4 ሴቶች እንደ ሸሚዝ የቀያየርክ ሰውዬ አርፌ እቀመጣለሁ እኔ ጨዋ ወንድ ነኝ ካልክ እውነት ይሄ የሐሰት መጨረሻ፣ በቃ የሐሰት መጨረሻ ጥግ ብለን ነው የምናልፈው። የሐሰት መጨረሻ እንዴ! ራስህንማ መሰተር ብትችል ኖሮ እኮ አንተ በትዳርህም ላይ አትማግጥም ነበረ። አንድ ሁለተኛ ነገር እኮ አንተ መች ተቀመጥክ? መች አርፈህ ታውቃለህ? አብርሃም መቼ ለማሰብ ደቂቃ ሰጥተህ ታውቃለህ? ከሩታ ጋር እንደዛ አይነት ችግር ውስጥ ገብታችሁ እንኳን መች ተቀመጥክ? 30 ሴት ስታባርር መቼ አርፈህ ታውቅና? መቼ ጥሞና ጊዜ ወስደህ ታውቅና? እንዴ ደግሞ ለምላስክ ለማሳመሪያነት ወንድ ያለ ሴት መኖር ግዴታ አይደለም ትላለህ እንዴ? አንተ ጋር እሱ እኮ የለም። አንተ ጋር በአንድ ሚስት እንኳን የመወሰን አቅሙ የለም እንዴ? የምን መካጋድ የምን መሸፋፈን ነው? ቪዲዮአችን ላይ በብዛት ማለት ነው በብዛት እንትን እየላካችሁብን ነው። እኔ ላይ ብቻ አይደለም ብዙ እህቶቻችን ላይ ነው። የሆነ ሰዓት እኛም እናቆማለን ከእናንተ ጋር ያለን ነገር። በነገራችን ላይ ቻናላችንን በእናንተ የተነሳ አሁን ላይ እየመጡ ያሉ ብዙ ነገሮች አሉ። ቤተሰብ ቀን አለው የምንናገርበት ባይዘዌ ማለት ነው። ዝም ብዬ እስካሁን የቆየሁት ዝም ማለት ስላለብኝ ነው። በነገራችን ላይ በጣም ቪዲዮ በምንሰራ እህት ወንድሞቻችሁ ላይ እየላካችሁብን ያለ ነገር አለ። ቻናሌ አሁን ለዚህ የበቃው በእናንተ የተነሳ ነው። ባይዘዌ ይሄን ያህል የክፋት ጥግ ነው። ደግ የምትመስሉ ግን ውስጥ ለውስጥ ክፋት ስራ የምትሰሩ እንደናንተ አይነት ሰዎችም አሉ። ይሄ ሁሉ አብርሃም የምታደርገው ድርጊት ነው እናውቃለን። እናም ቤተሰብ ማለት ነው አይገርምም? እውነታው እንዲህ ነው። እንዲህ አብርሃም ያሳለፈው ህይወት እንዲህ ነው። አሁን እንደሚያወራው ነው። እኔ ያለ ሴት መኖር የምችል ሰው ነኝ ካለ እኮ አብርሃም 5 እና 6 ሴቶች አይናችን እያየ በትዳሩ ላይ አምጥቷል እኮ። ታዲያ ይሄ የምትናገሩትን እኮ መኖር መቻል አለባችሁ አይደለ? የምትናገሩትን ተግባራዊ እያደረጋችሁ ነው ስትኖሩ። በምን እድልክ እንዲህ አይነት ወንድ ብትሆንም አብርሽ፣ እውነቴን ነው የምልክ። ይሄማ እኮ በስማ በጣም መንፈስ ቅዱስም ሊቀርብ ነበረ። ጨዋ ሆነ ስትር ብለህ ብትኖርማ ከዚህ ከመንዘላዘል ከዝሙት ህይወት ነፃ ሆነ መኖር አንተ ብትችልማ እንዴት በታደልክ ነበር። ግን አንተ በዚህ የታደልክ ሰው አይደለክም። ይህን ነገር ደግም እንዳትናገረው። ባለፈውም ቪዲዮክ ላይ ተናግረከዋል። የሐሰት መረጃ ሐሰተኛ ነክ አብርሃም ውሸታም ነክ እንድንል የሚያስገድደን ነገሮች እየተናገርክ ሴት ስለሆንሽ እድሜ አሳስቦሽ ነው አላት። እሷ አንቺ አሁን በአሁን ሰዓት መመለስ ትፈልጊያለሽ እንዴ ምናምን ነገር ብሎ ይጠይቃታል። እሱ እንዴት ጥያቄው ራሱ አጠያይቁ አይገርምም? በዛ ላይ ደግሞ እድሜሽ አሳስቦሽ አብረሽ እንዴ እንደሆንክ የምትኖር ይመስልካል? በአመት ውስጥ እንኳን አንተ ለውጥ አሳይተካል። እንኳን ሩታ አንተ በአንድ አመት ውስጥ አብርሃም በጣም ትልቅ ሰው ነው የሆንከው። ድሮ የምናውቀው ያ ግንባርክ ድረስ የተደፋ ጸጉር እኮ አሁን የለም። ማይቶ መመስከር ይቻላል። ሌላ ሰው ሆነካል አይደለም? አሁን አንተ እንደምትለው 23 24 አመቴ እንደምትለው አይደለም። አንተ አሁን የ35 አመት ወንድ ነው የምትመስለው። በእውነት ቤተሰብ እኔ እየተሰማኝ ነው የምናገረው። ገብቶካል? የሚቀጥለው አመት ላይ ደግሞ አብርሃም ሌላ ነው፣ አባባ ነው የሚሆነው ማለት ነው። this is nature። አየህ አንተ 23 አመት 24 አመት እያልክ ትጎራለህ፣ ግን ቀድሞ ሰውነትክ እያረጀ ነው። ይሄንን ማመን አለብህ። ሲቀጥል ደግሞ ማለት ነው ሩታም ያንገነች ሩታን አሁን ወለደች ብለህ ነው እንደምትንቦጣረርባት። አንድ ልጅ ወልዳ በምን እድሜዋ እኮ ካንተ ህይወት ጋራ እቺ ልጅ አንድ ላይ አድርጋ ህይወቷን ማስቀጠል ትዳርን መጀመር መች እንደጀመረች እኮ ቪዲዮዎቿን ቅርብ ጊዜ ነው አይተናቸዋል አይደለ? ስለዚህ አሁን ሴት ልጅ ስለሆንሽ ብለህ በእድሜም ልትኮረኩማት ትፈልጋለህ እንዴ? ሰው የእግዚአብሔር ይጻፈለትን ህይወት ነው የሚኖረው። ገባ አይደለ? አንተ አሁን የምትመካበት ነገር ሁሉ ነግ አይኖርም። እመነኛ አብርሽ፣
ከልክ ያለፈ ራስህን ሰቅለሃል። አንተ ልጅ ተረጋጋ። የእውነቴን ነው ተረጋጋ። ምላስ በዛብህ አንደኛ። በዚህ በኩል ቻናላችንን ትኮረኩማለህ። ሶስተኛ ነገር ደግሞ ማለት ነው የብዙ ሰው ሀዘን አለብክ ከሚስትህ ጀምሮ። ነገ ከነገ ወዲያ ይሄ ሁሉ የምታስበው ይሄ ሁሉ የምታልመው ነገር ወይም ደግሞ አንተ የምትንቦጣረርበት ነገር ሁሉ እንዳልነበር ሆኖ ታሪክ ሆኖ ይቀራል። ስለዚህ በምንም ነገር አትመካ፣ በፈጣሪክ ተመካ። እድሜ የሚሰጠው ፈጣሪ ነው። አንተ አሁን ላይ 23 24 ነኝ ብለህ ራስህን ዋሽ እንጂ እድሜ የሚሰጠው ፈጣሪ ነው። ገብቶ ካለ አይደለ? ምን እንደሚገጥም ነገ በምን ታውቃለህ? ለምንድን ነው በዚህ ልክ ራስህን የምትኮፍሰው? እዛ ጋር ሚስትህን እያስለቀስክ፣ እዛ ጋር ልጅ ያሳቀፈችን ሚስትህን በዘመን ሁሉ አመቱን ሙሉ እንዳስነባ እንዳሰቃየሃት መቼ ነው አሁን አንተን በዚህ ሁኔታ ህይወቴ ቀና ሆኖ ወይም የተስተካከለ ህይወት ወደፊት እኖራለሁ ብለህ ታስባለህ? አሁን የማግባት እቅዱ የለኝም ትላለህ። አግብተክ ስንት ታሪክ ሰርተህ ካለፍክ በኋላ እንደገና እንደ 13 አመት እንደ 14 አመት ወጣት ያደርጋል። ተው እንጂ አብርሽም የሚባል ነገር አለ። የእውነት ያሳፍራል። አንዳንድ ነገሮች የምታረጋቸው ነገሮች ከአቅም በላይ ናቸው። አሁን እኔ ዛሬ በዚህ ልክ አወራለሁ ብዬ አላሰብኩም፣ ግን ቪዲዮዎቹ ያስገድዳሉ እንዲህ እንድትናገሩ ማለት ነው። በጣም የሚገርም ነገር ነውና ስለ ፍቺው አውርቶ ነበረ እንዴ? ፍቺው ሲጀመር ያንተ ችግር እንጂ የሩታ ችግር ነው። በራስ ችግር በራስ ምክንያት አንተ ጨዋ ወንድ ባለመሆን ትዳርህን ባለማክበር ሚስትህን ትሪት ባለማድረግ በእርግዝና ሰዓት እንኳን እንዳስለቀስካት ሴት በሴት ላይ እየደራረብክ ያ ጊዜን እንዴት እንረሳዋለን እኛ? ለማን ነው አሁን ይህንን መረጃ እየሰጠክ ያለከው? አዳዲስ ሰብስክራይበሮችክ ስለአንተ ባክግራውንድ ስለማያውቁት ለነሱ ነው ይሄን መልእክት እያስተላለፍክ ያለከው። እነሱን ሸውድ። እነሱም ደግሞ አእምሮ ካላቸው የእናንተን ከአመትና ከ2 አመት በፊት የነበረ ቪዲዮአችሁ መለስ ብለው ማየት ይችላሉ። ስለዚህ ማንንም መሸወድ አችልም አብርሃም። ፍቺው የመጣው አንተ ጨዋ ወንድ ባለመሆን ትዳርን ትተህ ከሌላ ሴት ጋር መወስለትህ ሩታን በጣም ከልክ ያለፈ በእርግዝና ሰዓት ላይ ሆና ከአቅሟ በላይ ስለሆነባት ነው ያንን ነገር እንዲደረግ ያደረገችው፣ ፍቺው እንዲፈጸም ያደረገችው። ስለዚህ ያ ሰዓት ትክክል ነበረች። ያቺ ሴት ትዳር ሲፈልጉት መውጣት ሲፈልጉት ፍቺ መፈጸም ነው ወይ ላልከው አንተ ጋር ምን ጥሩ ነገር ተገኘ ነው? አሁን ለምሳሌ እኮ ሰዎች በንግግር ባለመግባባት ወይም ደግሞ የሆነ በትዳራቸው ውስጥ የሆነች ማስተካከል የሚችሉት ቀላል ነገር ቢሆን ያ ለፍቺም ይሁን ሻንጣ ሲዞ ከቤት የሚያስወጣም ነገር ላይሆን ይችላል። ቁጭ ብላችሁ በመነጋገር ልፈቱ ትችላላችሁ። ነገር ግን እንደ ውስልትና ያለ ነገር ካለ ግን እንዴት ሆና ነው ያቺ ሴት ያንን ሰው ባሌ የምትለውን ሰው አብራው ለመኖር በዛ ሰዓት አይምሮ ፈቃደኛ የሚሆነው? ቀጥታ የምታስበው ምንድነው? ፍቺን ቀጥታ የምታስበው ምንድነው? ሻንጣዋን ይዛ ከቤት መውጣት ነው የምታስበው። ምክንያቱም እቺ ሴት ትዳሯ ተወስልቶባታል፣ ትዳሯ ቆሽሾባታል። ልክ ነች እኮ ሩታ እኮ ልክ ነበረች። እኛ እስካሁን ድረስ ለሩታ እንደዚህ ወገባችንን ታጥቀን የምንከራከርላት መቼስ የሷ ተከራካሪ ሆነናል። ምክንያታችን ምክንያት ስለሆነ ነው። በመረጃ በማስረጃ የተደገፈ ነገር ስላለ ነው። እንደ ሰው መከረባበት አቅቶን አይደለም። እውነት ነቻ። ዛሬ ላይ እኛ ለቪው ለአንዳንድ ለዶላር ልቅምቃሚ ብለን የሐሰት መረጃ ሚዲያ ላይ ማስተላለፍ አንፈልግም። እንደ ሌሎች ደግሞ ሲመቸን ወደ አመዘነው መከረባበት አንፈልግም። ከእውነት ጋራ ነው ቀጥ ብለን ያለነው እስካሁን ድረስ። ደግሞ እውነት ሁሌም እውነት ናት። ዛሬ ላይ አንተ እንደዚህ እንዳወራከው ማያቅቅ ሰው ወይኔ አብርሃም ለካ ለዚህ ነው እንዴት ትዳሩን የፈታው ይላል። አንተ ባወራከው ገምቶ። ግን ሩታ ምን አርገካት እቺ ሴት ለፍቺ ደረጃ እንደደረሰች የምናውቀው አብረንክ የዘለቅን ኦዲየንሶች ተረዳክ አይደለ? ስለዚህ አብርሽ ይሄ ሁሉ ጉራ አያስፈልግም። የነገ ምን እንደሚፈጠር አታውቅም። ወጣትነትን አትተማመንበት። እኔ ልንገርህ በዚህ ዘመን ምንም ማስተማመኛ ነገር የለም ከፈጣሪ ውጪ። ፈጣሪ ነው የሚያኖረው። ስላረጀህም አይደለም ወጣትም ስለሆንክ አይደለም። ምንም ቢሆን ከእግዚአብሔር ሕግና ስርዓት ውጪ መሆን አችልም። ነገሮች ይገለባበጣሉ። አንተ ባላሰብከው ሁኔታ ያንተ ህይወት ድንገት ሊቀየር ይችላል። አንተ ባልጠበቅከው ሁኔታ እኖራለሁ እኔ ከዚህ በኋላ ገና ነኝ እንደፈለኩ ብዙ ነገር ማድረግ እችላለሁ ከትዳሪ በፊት መጨፈር፣ ይሄ ነው በቃ አላማክ አይደለ? ግን ደግሞ አለ ከሰማይ የሚያይ ማለት ነው። የሴት ልጅን እንባ የሚያብስ አምላክ አለ። ቁጣ እንዳይመጣብህ ልቁኑ ፍራ ነው የሚልክ፣ ሌላ ምንም አይደለም። ከሩታ በላይ ያዘነ ከሩታ በላይ ባንተ የተሰቃየ ሰው እኮ የለም።
እኔ በህይወት ዘመኔ ብዙ ትዳሮችን በጆሮ ሰምቼ አውቃለሁ። እንደዚህ ታሪክ ደርሶባት እንደዚህ ሆና እንደዚህ ሆኖ የሚል ሰምቼ አውቃለሁ። ያንተ ለየት አለብኝ። ያንተ ካሉት ሁሉ ለየት አለብኝ። እውነቴን ነው የምልህ። በዚህ ልክ ሴት ልጅ ያስለቀሰ ወንድ እንዳንተ አላየሁም። ግፍራ እንጂ ግፍ የሚባል ነገር ታውቃለህ? ከዚህ በፊት ተናግሬ ነበር። ቤተሰብ አንድ ወንድ በሃይማኖት በመንፈሳዊ ህይወቱ ደካማ ከሆነ ሊያረግ የሚችለውን ነገር ነው አብርሃም እያረገ ያለው። በቃ ሊያረግ የሚችለውን ነገር ትክክለኛ ነገር ነው እሱ እየፈጸመ ያለው። ይሄ ደግሞ ትልቅ ጉዳት ሆኗል ለሱ ማለት ነው። ስለዚህ ካንቺ ጋር መኖር አልፈልግም ብሏት ነው የሄደው። እንግዲህ ቤተሰብ እኔ ከዚህ በኋላ ሩታ እውነቴን ነው የምላችሁ፣ አንቺ በባልሽ ላይ ቺት እንዳደረግሽ፣ አንቺ እሱን እንደገፋሽ እንደበደልሽ ሆነሽ ማለት በዚህ ልክ የምትሰቃዩ ይበቃል። እውነቴን ነው። በዚህ ልክ አንቺ እግሩ ስር እየተከተልሽ ያለ ጥፋትሽ ይቅርታ እየጠየቅሽ ያለ ምንም ያንቺም ክፋት በሌለበት ሁኔታ ይሄ ሁሉ መስዋዕትነት ስከፊ የኖርሽ ሴት ለምን ብለሽ ነው ከሱ ግርግር ስር ከዚህ በኋላ እየተከተልሽ ይቅርታ ስምትጠይቂው የምትለምኚው? ሩታ ባሰበት፣ ልጁ ባሰበት። ዛሬ ሄርሜላ ማለት ነው ወግ ደርሶት ወንድሟ ሲመክራት ነበረ። ያኔ ከአብርሃም ጋር ባለ ትዳር ህይወት ውስጥ ስትገባ ምንም ያልመሰለ ወንድሟ አሁን ባነነ። እሱም ያኔ ፈዞ ነበር መሰለኝ፣ ባነነ። ዛሬ የባነነ ንግግር ነው የተናገረው። ሄርሜላ አብርሃም እያደረገ ያለውን ነገር እያየሽ ነው፣ ለአንቺ ሪስፔክት የለውም፣ አንቺ ደግሞ እንደዚህ መሟሟትሽ ልክ አይደለም እያላት ነበር። ልጅቷ የምትሰማ አይደለችም። የምትናገረውን ሰምታችኋታል። ላስብበት ነው ያለችው። እንግዲህ ከጊዜ በኋላ ሁሉን ትረጃለሽ። አብርሃም አንቺ ዛሬ የተማመንሽበት አብርሃም ነገ ሌላ ሴት ይዞ ካልመጣ ምን አለች በሉኝ። በቃ ሄርሜላም ያን ሂሳብሽን ታገኛለሽ። ሩታ ግን እኔ እንጃ ብትወስን ደስ ይለኛል። እኔ በበኩሌ ማለት በዚህ ልክ ተለምኖ ነው እንደ አብርሃም ወደ ትዳሩ መመለስ ያለበት? ማን ነው ትዳሩን ያበላሸውና የሩታን ህይወት ያመሰቃቀለው? ማን ሆኖ ነው? ማን ነው ትዳሩ ላይ ቺት ያደረገው? ማን ነው? ተቃራኒ ነው እንዴ ነገሩ? እንዴት ነው? እዚህ ጋር ጥፋተኛ እያለ እዚህ ጋር ተበዳይ ነው እንዴ ይቅርታ የሚጠይቀው? ተበዳይ ነው እንደ ሁሉ ጊዜ ተመለስ ወደ ትዳር እያለ መለመን ያለበት? እኔ ነኝ እኮ ያንቺን ህይወት ያመሰቃቀልኩት፣ ጥፋቴ ሁሉ ታይቶኛል፣ አሁን ያረኩት ነገር ገብቶኛል፣ ይቅርበኝ እኮ ማለት ፈጣሪ ልቦና ይስጠከኝ። ምንም ልል አልችልም። በተረፈ ግን ማለት ነው እንጃ የዴቭ ነገር ራሱ በጣም አስገርሞኛል። አንድ ሰሞን ላይ ታችሁን ቅርብ ቀን ነው፣ አንድ ሳምንት እንኳን አልሆነም ከሄርሜላ ጋር እንዴት ሲሆን እንደነበረ አሁን ተከርብቶ እንደገና ሩታና አብርሽን አንድ ላይ አስታራቂ ሆኖ መጣ። እንደዚህ ከሚለዋወጡ ሰዎች ፈጣሪ ይጠብቃችሁ። ቤተሰብ ሰላማችሁ ይብዛ። ቪዲዮዬን ለኦዲየንሶች ተደራሽ እንዲሆን ላይክ አድርጉ። በእነ አብርሃምና በእነ ሩታ ላይ በምንሰራው ቪዲዮ ላይ እንትን እየላኩብን ነው እና አብርሃም ናቸው በእርግጠኝነት ማለት ነው። በጣም ብዙ ቪዲዮዎቻችን አሁን ድረስ ብዙ ቪዲዮ እያጠፋን ነው። ጠቅላላ ቅጣት እየመጣብን ነው። ስለዚህ አብርሃም እዚህ ጋር ኦዲየንስን ማለት ነው ቢያንስ ኦዲየንስን ብታከብር ቢያንስ ደግሞ እኛ የምንሰራው ቪዲዮ ላይ ሀሳብ መስጠት እንችላለን ብዬ አስባለሁ። እና መጀመሪያ አካባቢ ላይ በኖርማል ነው፣ ምንም ነገር ምልክት አይመጣም። ቆይታችሁ ነው ቪዲዮ ላይ ማርክ እየሰጡ የሚሄዱት ይመስለኛል። እና ይሄም ክፋታችሁ ደግሞ ጥሩ አይደለም። ነገ ሚዲያው ላይ ለመዝለቃችሁ ላለመዝለቃችሁ ምንም ዋስትና የላችሁም። ስለዚህ እጃችሁን አንሱኑላችሁ። ወዶ በእኔ ላይ ብቻ አይደለም ብዙ እህቶቼ ላይ ይሄ ነገር እየተከሰተ ነው። የምታደርጉትን ነገር ደግሞ ማለት ነው ዋጋ የሚያስከፍላችሁ ነገር ሊሆን ይችላል ለእናንተም ማለት ነው። ይሄን የምታደርጉ ሰላማችሁ ይብዛ ቤተሰብ። ቸር ቆዩልኝ። ባይ ባይ።